አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናል የቤተሰቦች ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። እነሆ ዛሬ ከብዙ መጥፋት በኋላ ተከስቻለሁ። ባይዘዌ የተከሰትኩበት ለተንኮል ነው። ያው ተንኮል እንግዲህ ምንም ጊዜ ባይኖራችሁ ለተንኮል ታገኛላችሁ። ሰው አንድ ጓደኛ ያለች ጓደኛ ሰው በቃ እህቴ ያኔ አንዳንድ ሰዎችን ጓደኛ የሚለው ቃል አይገልጻቸውም ማለት ነው። ያኔ ብዙ አይነት ጓደኛ አለን። ባይዘው እኔ ብዙ ጓደኞች አሉኝ፣ ያውቃሉ ምን አይነት ለነሱ ምን ያክል ቦታ እንዳለኝ ምናምን እና ከነሱ መሀል ደግሞ አንዷ ናት እና በቃ እህቴ ሁሉ ነገር ያኔ ሰው ዛሬ ክላስ ውስጥ ናት እሷ። እኔ ሌላ ቦታ ገብቼ ነው ማወራው እና ናይ ቪዲዮ እንሰራለን ምናምን ብያት ነበረ። ከዛ ቆይ እሺ እዛ ክላስ ገብቼ ልምጣ ብላለች። የለችም አታውቅም እኔ እንደጀመርኩኝ። አሁን እጠራታለሁ። ጠርቻት እምላትን እኔ ነኝ የማውቀው። የምር በማታሰበው ምንም በማጠረጥረው ነገር ነው መመጣባት ማለት ነው። ምክንያቱም ይሄን ነገር እሷ ምንም ያኔ ስለሌለ ግን እኔ ደግሞ ያኔ እንዴት ብላ ያኔ ይሄንን እንዴት አሰበች ምናምን ብላ የሆነ ሰስፔስ እንድትሆን አደርጋታለሁ። ምክንያቱም በሌላ ነገር ከሆነ ትነቃብኛለች። ይሄ ሲሆን ግን ምንም እንትን ስላልሆነ አታስበውም ማለት ነው። ስለዚህ እኔ እንደዛ ብዬ ላደርጋት አስቤያለሁ። እሱ ምን እንደሆነ አይዲያውን አብራችሁ ትሰሙታላችሁ። ግን ለቤት አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። ሁላችሁንም እጅግ አመሰግናችኋለሁ ማለት ነው እና እጠራታለሁ አሁን። ከዛ ሰላም ትላችኋለች። ከዛ አበሽቃታለሁ። እዚህ ጋር ሲኒ ያለ ወደዚህ እንዳትወረውረኝ ብቻ። ሀያት ነይ ነይ፣ ቪዲዮ ልንሰራ ነው። ጉድሽ ላላወቅሽ እኔ ብላቸው ቶሎ በይ። ሂጃብ አድርጊ። ካሜራ አለ። ቪዲዮ እየሰራሽ ነው? ነይ። ውይ ሰው እንትኑ እየሄደ ነው። ሰላም አለይኩም ሰላም አለይኩም የሉሉ ቤተሰቦች እንዴት ናችሁ? ደህና ናችሁ? አበረታታት። በጣም መወዳት እህቴ ናት። ዛሬ ቪዲዮ እንሰራለን ብላኝ ነበረ እና እንዴት ነሽ? ደህና ነሽ? እንዴት ናችሁ? ሰላም ናችሁ? አላህ ሰላም ያርጋችሁላችሁንም። አሚን። የጌታ ሰው አለ ሰውዬው እና ቪዲዮ እንሰራለን ብዬሽ ነበረ። ግን እኔ ጀመርኩ ሰዓት መጪ ቤት ውስጥ ስትገቢ እና እኔ ልጠይቅሽ የሆነ ጥያቄ ልጠይቅሽ ነበረ። ምክንያቱም ያኔ ግን ካሜራ ፊት አያስፈልግም። በዝም ብዬ ካሜራው አይለቀቅም ይሄ ቪዲዮ እና ፊት እንታኛለሽ። የሰራችሁ ነገር አለ ማለት ነው ማለት እና ለምን ታፈጫለሽ? እዛ ጠይቂኛ። እሺ ምንድን ነው? ምን ነበረ? ኖ እኔ ያኔ ብዙ ነገር ያኔ እኔ እንደዚህ አልጠብቅሽም። ብዙ ነገር አየው ያኔ ስልሽ ከአንቺ ማይሆን ያኔ ታደርጋቸዋለሽ ብዬ ማላስባቸውን ነገሮች በምታውቂው ነገር የሆነ የምታደርጊው አክት ምናምን እኔ አልተመቸኝም። ስለዚህ ቪዲዮ ልንሰራ አስቤ ነበረ ግን ውስጤ እንትን ሳይል ውስጤ ሌላ ነገር እያሰበ እንዴት ቪዲዮ እንሰራለን ልጠይቅሽ ምናምን አሉ። ከጀመርኩት በኋላ ነው ይሄ ሀሳብ መጣለኝ በነገራችን ላይ ማለት ነው። እና ላ እኔ ባለፈው አይቼሻለሁ ከሙባሪክ ጋር የምታደርጊው ነገር ምናምን የምር አታስቂኝ። ላውራ ቆይ ከዛ አለፍኩሽ። ምክንያቱም እኔ በቃ ያኔ እህታችን ያኔ አንዳንዴ አውርቻለሁ በነገራችን ላይ ቪዲዮ ስለማይለቀቅ ትሰሚዋለሽ። ያኔ አንዳንድ ሰዎች ስትቀርቢያቸው የሆነ እህትም ጓደኛም እናትም ሁሉ ነገር አድርገሽ አምነሻቸው ቤት ውስጥሽን የምታስገቢያቸው ሰዎች አሉ። እኔ ሌላ ሴት ቢሆን አሁን እንደዚህ ቤታችን ገብቶ ሁሉ ነገራችን አንቺ አሁን የቤታችን ሰው ነሽ። ያኔ ከላስ ሁሉ ነገራችን የምታውቂ የምናቀሽ የምትወጂን የምንወድሽ ግን አሁን ግን ሳሰው የምታደርጊው ነገር ምናምን ብዙ ሰው ይለኛል፣ ለምን እንደዚህ ትሆናለች? ከሱ ጋር ምንድን ነው ያላት ምናምን ይሉኛል። እኔ ደግሞ አላስብም። ግን አሁን እኔም ሳይ ያን ደስ አላለኝም ከሱ ጋር የምትሆኝ ማለት። እኔ እኮ ወንድሜ እኮ ነው እሱ። ምን አስበሽ ነው? ምን አስበሽሻል? ማለት እሱ ወንድሜ ነው አንቺ ወንድምሽ እኮ እኔም እንደዛ ብዬ ነበር። ምንድን ነው ያደረኩት ደግሞ? ሰው ስላለሽ ብቻ አይደለም። እኔ ምንድን ነው ያደረኩት? እኔም እንደዛ ነበር ማስበው እስካሁንም ማለት ነው። እኔ እንትን ስትይ ምናምን ነገር ማስበው እንደዚህ ነበር። ግን አሁን የእሱን ጃኬት እየለበሽ ማለት ምን ችግር አለ? ለምን የለውም? ለምን የሚያደርግ ነው? እኔ እንደዛ ማለት ነው እኮ እኔ እንደዛ ብዬ ነበር። ዝም ብዬ ነበር። ምን ችግር አለው?
አሁን ደግሞ እኔ ደስ አላለኝም። ምክንያቱም ብዙ ነገር ሊጋቡ ነው እንደዚህ ብላ አውርታለች። ለጓደኛሽ ባለፈው እንደዚህ ብላኛለች፣ አስሬ እንትን ነው የምትለው ምናምን ስትለኝ፣ ኧረ ያምሻል እንደ አንቺ ስነ ስርዓትሽን ያዢ እንደዛ አታስብም ምናምን ስላት፣ አንቺ ስለማታውቂ ነው ምናምን አለች። እኔ እንደ ወንድም እሱ መውደዴ ነው አሁን በዚህም መንገድ ያስኬደው። እኔ እኮ እንደ እህት አንቺ መውደዴ ነው። እኔ ስጀመር በዚህ ሁኔታ ሰው ቢያወራ ራሱ ትከራከሪልኛለሽ እና እኔም እኮ እንደዛ ብዬ ነው። አሁን እኮ እንደዛ ካለችኝ እኮ ቆይቷል እሱ ራሱ ማለት ግን አንቺ አሁን በጣም አውርደሽኝ ነው ያየሽው። በዚህ ልክ እኔ ታስቢኛለሽ። እኔም እኮ አላልኩም። የምር እኔ ቪዲዮ እንሰራለን ስትይኝ ነው እንጂ እንደዚህ አይነት ንግግር ትናገረኛለሽ ብዬም አልጠበቅኩም። በጣም አዝናለሁ። እውነት እንደዚህ አልጠበቅኩም። እኔም እኮ እንደዛ ስላልጠበቅኩሽ ነው እስካሁን አፍኜ ዝም ያልኩት። ምክንያቱም ሰው የሆነ ነገር ሲያገኝ ጨምሮ ያወራል። ያኔ ከአንድ ሰው ስትግባቢ ሲያዩሽ አሁን ብዙ ጊዜ እኛ ጋር እንትን ስትይ እሱን ፍለጋ ነው እሱ እንደዚህ ቢሉም እኔም አንድ ሰው ለራሱ የማያስበው ነገር ለራሱ እንትን የማይለው ነገር ከሆነ አያስብ። እኔ እንደዚህ ነገር ለራሴ ስለማላስብ ያውሩ ስራቸው ነው። ያው ብዙ ሰው ሲዋደድ ሰው ሲግባባ ሰው ሲቀራረብ በጣም እንትን ስለሚል ለዛ ነው ብዬ ነበር። እና ወንድምና አሁን አንቺ ጓደኛዬ ነሽ እህቴ ነሽ፣ እሱ ወንድምሽ ነው። በርግጥ ለእኔም እንደ ወንድም ያንቺ ነገር የኔ ነገር ነው። እንደ እህቶችሽ እህቶቼ ናቸው። እንደ ወንድሜ ነው የተቀበልኩት እንጂ እዚህ ጋር ከአንቺ ነጥዬ ያየሁት ነገር የለም። ከአንቺ ነጥዬ ያሰብኩትም ነገር የለም። እንደ ወንድምሽ ነው እና ወንድሜ ነው ብዬ ነው ያሰብኩት። የተለየ ነገር ደግሞ ምንም ያደረግኩት ነገር የለም። እዚህ ጋር ደግሞ የእሱን ልብስ መልበስ ለእኔ ምንም ማለት አይደለም። ምክንያቱም ያ ሰው ወንድሜ ነው። በነገርሽ ላይ የሆነ ሰው አሁን እሱ ተነስቶ ቢታመም እንደ ወንድሜ ነው እኔ መጨነቅ ያለብኝ። ለዛ የእሱ ነገር የኔ ነው ማለት ነው። የእሱ ሀሳብ ጭንቅላት አሁን በኋላ እኔ ከእሱ ጋር እንትን መግባባት ያኔ በሩቅ ኋላት ወንድምሽ እንደ ወንድምሽ ይኸው ግን በሩቅ እንዴት አንቺ እንደዚህ ትይኛለሽ? ቆይ እንዴት እንደዚህ አውርደሽኝ እንዴት እንደዚህ ታስቢ? ምን ብሎሽ ሞልቶሽ ነው? እንዴት እንደዚህ እኔ አላወረድኩሽም። እኔ እኮ ምንም ያልኩሽ ነገር ያኔ ጥያቄ ነው። ምክንያቱም እነሱን አሁን ሲነግሩኝ እኔ ምንም እንትን አላልኳቸውም ማለት ነው። አይ ምናምን ስቄ ነበር አይደለም። አንቺ ሲጀመር ክፉ ነገር ውስጥሽ ስለያሽ ነው እንጂ እንደዚህ ያሽ እኔ እኮ የጠየቅኩሽ ነው። እንደዚህ ጥያቄ አይደለም። በዚህ ልክ እንደ በዚህ ቦታ ሲጀመር በዚህ ቦታ ቪዲዮ ከፍተሽ እኔ መጠየቅ የለብሽም። አንድ በይ። ሁለተኛ ደግሞ እኔ እንዴት እንደዚህ ታስቢኛለሽ? እንዴት እኔ እንታይ ወንድምሽን አታምኚም? እንዴት እንደዚህ ታናገሪኛለሽ? እኔ እኮ ወንድሜንም ስላመንኩት አንቺንም እህታችን ነሽ ብዬ ያለውን ነገር ውስጥሽን ስላወቅኩኝ ጥሩ ሰው ነሽ ብዬ ነበረ ሁሉ ነገር ሐላስ ያኔ ምን እንደባበቀው ምንም እንትን የምንለው ነገር የለም። ካገኘን እንበላለን ካለን ካለስ ሁሉ ነገራችን ያንቺው የኔ ነው የኔው ያንቺ ነው። ስለዚህ አሁን ግን እንደዛ ያሰሽ የኔው ያንቺ ነው ብትይ ኑሮ ወንድምሽን ከኔ ራቂ ምናምን የምትይው ነገር አሁን ሐላስ ሪቀትሽን እንድትጠብቂ እምቢ የምትይ ከሆነ ግን ቪዲዮውን እኔ ፖስታል። አሁን ግን ቪዲዮውን አልፖስተም። ዝም ብዬ ለእንትን ያክል ነው የቀረስኩት ያለ አይደለም። ሲጀመር ካሜራ አስቀምጠሽ እንደዚህ ጥያቄ አይጠየቅም። ችግር የለውም። በኋላ ቤት ኪጂስ ማለት ለምን እኔ እንዴት ወንድምሽን በዚህ ልክ እንደዚህ ታስቢያለሽ አንቺ? እኔ እሱን አላሰብኩት። አሁን አንቺ ከሱ ልታጣልኝ እኮ ነው ወንድምሽን እኔ እሱ አይደለም አንቺ ነው። እኔም ቢሆን አንቺ በሌለሽበት አሁን የሆነ ነገር ቢከሰት ነይ ድረሽ በቅርብ ብሆን እኔ ብደርስለት ምን ችግር አለው? እኔ አትድረሽ ከአሁን በኋላ አትድረሽ። እኔና አንቺ ጓደኝነታችን እዛው በሩቅ ሰላም እኔ ወንድሞቼ እንደዛ ያንቺን ወይ የኔ ወንድሞች እኔ በዛ አስቤሻለሁ ተናገርሻለሁ ወይ አንቺ ከኔ ወንድሞች ጋር ያለሽ ነገር አለ። የራስሽን ነገር ነው እያወጣሽ ያለሽ አሁን እዚህ ጋር እንጂ የኔን አይደለም። እኔ ምንም እኔ ሲጀመር የዳየሽን ከቤት ወጥቼ አላውቅም። ቁጭ ብለን ነው አይደለም ያኔ ብታወሪያቸው ወንድሞቼ የምታወሪው ራሱ ሰላም ሲሉሽ ራሱ የሆነ ነገር አንቺ ልቦናሽ ከኔ ወንድሞች ስላሉሽ ነው እንጂ በአንቺ ወንድም እኔ ሰው የራሱን ነው የሚያስበው እንጂ የኔን አይደለም። እኔ አይደለም በቃ ከአሁን በኋላ ሀላስ ሰላም ባለቀ ማፊ ያኔ እንደዚህ መሆን እናቆማለን። ምክንያቱም እኔ እንደዚህ ታስቢያለሽ እንደዚህ ብዬ አልጠበቅኩም ነው። ስለዚህ ከሱ ርቀትሽን እንድትጠብቂ ነው የምፈልገው። ብሎክ አድርጉ። ሲጀመር ለምንድን ብሎክ ማድረግ አድርገው? እኔ አልፈልግም እንድታወሩ ፈቃደኛ አይደለም። ምክንያት ደስ ያላለኝ ብዙ ነገር አለ። ስለዚህ እሺ የምትይ ከሆነ ቪዲዮ ዲሌት ይሆናል፣ ካልሆነ ግን ቪዲዮ እኔ እለቀዋለሁ። ምንም እሺ የሚባል ነገር እና እምቢ የሚባል ነገር የለውም። እኔ ከወንድምሽ ጋር ምንም የለኝም። ወንድሜ ነው መቼም ቢሆን ወንድምነቱን ደግሞ አልቀይረውም። ምንም ስትጠሪው ራሱ አታቆላምጪው፣ በደረቅ ጥሪው። እኔ አልፈልግም። ይኸው ቤተሰብ እስኪ ፍረዱ፣ የሆነ ነገር በሉ። የምር ተናገሩ እስኪ ፍረዱኝ። አሁን የእሷ ማለት የኔ ማለት አይደለም። እንዴት ነው አሁን የእሷ ነገር? ወንድሟ የኔ ወንድም ነው፣ ወንድሜ ነው፣ የእሷ ወንድም ነው። እንዴት አሁን እህቴ ናት ምናምን ብላችሁ ያሰባችሁ ሰው
በዚህ ልክ የሚሆነው እንደዚህ የምትቀያየሩ በቃ ካሁን በኋላ ስሜን ራሱን ታጣሉ። ሂጂ ጥርዶ እባክሽ፣ የራስሽ ጉዳይ ሂጂ። ቤትሽ ሲጀመር አልፈልግም ማየት አንቺን። እና ቤተሰቦቼ እናንተም ፍረዱ። ተቆጣሁ። ለማንኛውም ተሳክቶልኛል። ወላሂ እኔ ወደዚህ የምትወረውረኝ መስሎኝ ነበረ። ሲኒ ያለ እዚህ ጋር ካለች ብዬ ነው ድምፄን ቀንሼ የማወራው እና በጣም ፈርቻት ነበረ። ምክንያቱም በጣም ነው የምትናደደው። ወላሂ በጣም ትናደዳለች። ቶሎ ነው ብን የምትለው እና ለማንኛውም ተሳክቶልኛል። በጣም ነው የማመሰግናችሁ። ሼር ላይክ ያደረጋችሁ አበረታቱኝ ማለት ነው። ሁላችሁንም እጅግ እጅግ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ የረበና ሰላም በእናንተ ላይ ይሁን። ሼር ላይክ ያደረጋችሁ አበረታቱኝ። ከአሁን በኋላ በተለያዩ ፍራንኮች፣ በተለያዩ ጨዋታዎች ምናምን ልንመጣ አስበናል። ግን ይህን ሁሉ እናንተ አበረታቱኝ። እጅግ አመሰግናችኋለሁ ሁላችሁንም። የረበና ሰላም በእናንተ ላይ ይሁን። ወሰላም አሌይኩም ወራህመቱላህ ወበረካቱ።